አንድ በአንድ ገድላችሁ ልትጨርሱን ካልሆነ በስተቀር ይህን ሰንደቅ ዓላማ እንቀይራለን ብላችሁ እንዳታስቡት፣ በጭራሽ እንዳታስቡት። 1984 ዓመተ ምህረት አንዲት ጀግና ኢትዮጵያዊት ሴት በኩራት ቁጣዋን እንደገለጸችው አቶ መለስ ዜናዊ ፊት ለፊት ነበር። ምን እሷ ብቻ የአፋሩ ሱልጣን አሊ ሚራ ይህን ሰንደቅ ዓላማ እኛ ቀርቶ ግመሎቻችን ያውቁታል አሉ። አዎ ይህ ሰንደቅ ዓላማ የሺህ ዓመት የእናንተና የኔ የመላ ኢትዮጵያውያኖችን ታሪክ ማንነት በላዩ ላይ አትሞ በደምና በአጥንቱ አስከብሮ የቆየ ሰንደቅ ዓላማ ነው። የእናንተም የኔም። አዎ የሚሽነሪዎቹንና የቀኝ ገዢዎቹን አፍተው ሰው ግን የአንድ ብሔር ጉያ ውስጥ የአንድ ሃይማኖት ጉያ ውስጥ ሊወሽቁት የሚሞክሩ ባንዳና የባንዳ ልጆች እንዲሁም በቀሉ እስካሁን ድረስ ያልወጣላቸው እኒያ ሩቅ ያሉት ወንዝ ተሻግረው ያሉት ወራሪዎቻችን በሐሰት ዛሬም ድረስ አንገት ሊያስደፉት ከላያችን ላይ አውርደው ሊጥሉት ከህሊናችን ሊያስረሱት ታሪካችንን ሊፍቁት ዛሬም ድረስ ይሞክራሉ። ካልጨረሱን በስተቀር እውነትም ይሄ አይሳካም። ይሄ የሺህ ዓመታት ታሪክን የያዘ የኢትዮጵያውያኖች የማንነት መገለጫ ሰንደቅ እንጂ የሆነ ብሔር ወይ ሃይማኖት ማንነት መገለጫ በፍጹም አይደለም። አትሳሳቱ። የትኛውም ሃይማኖት ይሁን ብሔር የኔ ሰንደቅ ዓላማ ነው እኔ ነኝ የሰጠኋችሁ ብሎ አያውቅም። በውሸት ትርክት ግን መጽሐፍ ድረስ የጻፉ ከሳቲያንና ሐሰተኞች አሉ፣ ለወደፊቱም ይኖራሉ። እውነታው ግን እሱ አይደለም። ይህ ሰንደቅ ዓላማ አዎ የሺህ ዓመታት ታሪክ አለው። ተረት የሚመስላችሁ አትጠፉም። ልማዳችሁ ነው ተረት ማለት፣ አትፍሩ። ይህ ሰንደቅ ዓላማ ያልነካውን ነክቶ አያውቅም። በወራሪነት ታሪክ ያስመዘገበበትም የለም። ለነኩት ግን የኢትዮጵያውያኖችን እሳት ከንድ የቀመሱ ወላፈኑ የለበለባቸው በሚሽነሪ ስም አገር ሲያምሱ የነበሩ ገንጣይ አስገንጣዮች ዛሬም ድረስ ብርድ ብርድ ይላቸዋል። ዓለም ላይ ትክክለኛውን ወንጌል ወይም ኦሪጂናሉን ወንጌል ማግኘት አትችሉም። ቅጂውን ታገኛላችሁ። ኢትዮጵያ ውስጥ በ4ኛው ክፍለ ዘመን የአባ ገሪማ የሚባል ወንጌል አለ። የአባ ገሪማ የጻፉት ወንጌል በየአንዳንዱ ገጽ ላይ ይሄንን ሰንደቅ ዓላማ አስፍሯል። አዎ ይሄ ሰንደቅ ዓላማ መነሻው ተፈጥሮ ነው። እምነትም ብሔርም አይደለም። መነሻው ሰማይ ላይ የምናየው ቀስተ ደመና ነው። በሞቴ አሁን ለአማራው ነው የምታየው ለኦሮሞ አልታይም ይላል ሰንደቁ አይልም። ይህ ሰንደቅ ዓላማ በአፄ ሱስንዮስ ዘመን እንዲሁም ቀደም ብሎም በመካከለኛው ዘመንም ይውለበለብ እንደነበር በርካታ የታሪክ መዛግብቶች በተለያየ ቦታ አስፍረውታል። ግን የአንድነት ታሪክ የተቀነቀነበት የተጀመረበት ራዕዩ የተነሳበትን ቦታ ልክ እንደ ቀኝ ገዢ አድርጎ ማሰብ የተጀመረው ኢትዮጵያ ውስጥ ብቻ ይመስለኛል። ይህንን የሚነግሯቸው አውሮፓውያኖቹ ራሱ ሲሰባሰቡ ከአንድ ቦታ ነው የጀመረው። መቼም ቢሆን ቀኝ ገዝታችሁናል ብለው ግን አያውቁም። በዓለም ላይ እንደ ኢትዮጵያ ሰንደቅ ዓላማ ተቀባይነትን ያገኘ አልፎም በ11 ሌላ ሀገራቶች መለያ የሆነ ሰንደቅ ዓላማ በዓለም ላይ የለም። 11 የአፍሪካ ሀገራት የነጻነት ምልክታችን ነው ብለው ከለሮቹን ተውሰው አቀማመጡን ቀይረው ያውለበልቡታል። የፓን አፍሪካኒዝም እንቅስቃሴ ይህንኑ ሰንደቅ ዓላማ ተውሰው መሀሉ ላይ ጥቁር እጅ ብቻ አድርጎ ያውለበልበዋል። ኢትዮጵያ መተማ፣ ጉንደት፣ ጉራና ዶጋሊ ላይ ታሪክ ስትሰራ ሰንደቋ ይሄ ነበር። አዎ አድዋ የሰው ልጆች ድል፣ ዛሬም ድረስ መተኪያ የማይገኝበት ታላቁ ድል አድዋ ይህን ሰንደቅ ዓላማ እያውለበለበ ነው ድል የነሳው። በማጮው በኡጋዴን አዎ ይሄው ነበር ሰንደቃቸው። አርበኞቹ ሲማማሉ ጠመንጃቸው ላይ ሰንደቃቸውን አንጥፈው እየዘለሉ ላትከዳኝ ላልከዳ አጥንቴን ላገሬ ደሜንም ላገሬ ብለው ሲያፈሱ ሰንደቃቸው ይሄ ነበር። በካራማራው የሶማሌ ድልም ሌላ ሰንደቅ የለውም፣ ይሄው ነው። ሐሰተኞች ይመጡና በቀዳማዊ ኃይለ ሥላሴ ዘመነ መንግስትም ሰንደቅ ዓላማው አንበሳ ነበረው ይሏል። ቀዳማዊ ኃይለ ሥላሴ ቤተ መንግስታቸውና መኪናቸው ላይ እንጂ ሀገርን ወክሎ የሚውለበለበው ሰንደቅ ላይ አንዳችን ምልክት አላደረጉም። እሳቸው ብቻ አይደሉም፣
የደርግ መንግስትም እንደዚሁ ማጭድና ዶማ ሞፈርና ቀንበር ነበረው ይለዋል። እርግጥ ይሄ ድር እያለ የደርግ መንግስት ሞፈርና ቀንበር ነበረው። ኋላም ደግሞ አክሱምና ላሊበላ መሰል ነገሮችን አድርጎበት ነበር። ነገር ግን ከመኝታ ቤቱ አይወጣም። እሱ ሀገሩን የሚወክልበት ሰንደቅ ዓላማ ይህ አረንጓዴ ቢጫ ቀዩ ብቻ ነበር። በእርግጥ የኢህአዴግ መንግስትም እስከ 1987 ዓ.ም ይህንኑ ሰንደቅ ዓላማ ነበር የተጠቀመው ያለምንም ምልክት። በኋላ ግን በ1987 ዓ.ም ያው እኩልነት ሃይማኖት ምናምን ብሎ ያንን ኮከብ ደነቀረበት። ከዚያ በኋላ ኢቨን እስከ 2000 ዓ.ም ድረስ ግዴታ አልነበረም እሱን ሰንደቅ ዓላማ መያዝ ማውለብለብ። ህዝቡም ቢሆን ያን ያህል ተቀብሎ ያንን አያውለበልብም ነበር። በኋላ ግን ከ2000 ዓ.ም በኋላ በ2000 ዓ.ም አዋጅ አውጥቶ ግዴታ አደረገው። ይኸው እስከ ዛሬ ድረስ በገዛ ሀገሩ ስደተኛ ሆነዋል። ወያኔ ትግራይ ላይ ያልተሳካለትን ነው መላ ኢትዮጵያ ላይ የተገበረው። ጆዋት ሀገሯ ላይ ትግራይ ያሉ ጥቁር ነበር ባንዲራችሁ ብለው ጥቁር ባንዲራ ያውለበልቡም ነበር አሉ። የኢትዮጵያዊነት ትውስታ በሚለው መጽሐፋቸው ጄኔራል መርደሳ ሌሊሳ እንደጻፉት ትግራይ ለአሰሳ በሄዱበት ወቅት ያገኟቸው ሰዎች ከቀበሩበት ውስጥ ያወጡት የፋሽኮ ጠርሙስ ይህቺ ሰንደቅ ዓላማ ተጠቅልላ አፈር እንዳይነካት ብል እንዳይበላት ከመሬት ውስጥ አውጥተው እኛ ይህን ሰንደቃችንን የአባቶቻችንን ማንነታችንን እንዳናውለበልብ ለጊዜው ተከልክለናል፣ አልተፈቀደልንም። እናንተ ግን ወስዳችሁ ባደራ አስቀምጡልን ቀን እስኪወጣ ብለው እንደሰጧቸው ይነግሩናል። ትግራይ ውስጥ የኢትዮጵያ ሰንደቅ ዓላማ ይህ አረንጓዴ ቢጫ ቀዩ ሰንደቅ ዓላማ ለቅሶ ቤት፣ ሰርግ ቤት በየድንኳኑ አልፎም በየቤታቸው ግድግዳ ላይ ይለጠፍ የነበረው ብቸኛ የኩራት ሰንደቅ ይሄ ነበር። ና ወደ ኮንሶ እናቅና። ከአንገት ሀብላቸው እስከ ራስ ጌጣቸው እስከሚለብሱት ቀሚስና ሱሪያቸው ጭምር የሚያጌጡት ሌላ ቀለም ዓለም ውስጥ የሌለ እስከሚመስል ድረስ በዚሁ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ነበር። አሁንማ ሽማግሌዎቹ ካልሆኑ በስተቀር ወጣቶቹ እንዲህ እንዳያረጉ ተከልክለዋል አሉ። ጋሞም ጎራ ብለህ ካወቅ እንደ ወርዜው ከድንጉዛው አይለየውም ሰንደቁን። ለዚህ አረንጓዴ ቢጫ ቀይ ያለው ክብር በሌላ በምንም አይተካም። የአፋርን ነገር ያለው ግመሎቹም ከለር ካዩ የሚያዩት ቀለም ይህ አረንጓዴ ቢጫ ቀይ ብቻ ነው። እና ጋምቤላ ሄደ። ጋምቤላ ለ30 ዓመታት ያህል ባህሩ ግድብ ላይ የነበረውን የመንግስቱ ኃይለማርያም ፎቶ አናነሳም ብሎ ወያኔ እኛ ተረስተን የባሩ አዞ ሲበላን ያስታወሰንን ይህን ሰንደቅ ዓላማ አንተው ማለት ከፈለጋችሁ ስሩና የራሳችሁን በሰራችሁት ስራ ላይ ስቀሉ አላቸው። እና ደግሞ ልውሰድህ ወደ ቆንጆዋ ሽቅርቅሯ ደሴ ከተማ። ደሴ ከተማ ከ1967 ዓ.ም ጀምሮ የኢትዮጵያ ሰንደቅ ዓላማ ሲሰቀልም ይሁን ሲወርድ ሰዓቷን ጠብቃ በታማኝነት ነዋሪዎቿን ማስተምራ ይኸው እስከ ዛሬዋ ቀን ድረስ ከተማውም ሆነ እንግዳ ገጠሪውም ሆነ ማንም ሆነ በፒያሳ ያለፍክ ከነበረ ቀጥ ብለህ ትቆማለህ። ከተማዋ እምብርት ፒያሳ ላይ ሲሰቀልና ሲወርድ ቆሞ የሚሰቀል ቆሞ የሚያወርድ ትውልድ ዛሬም ኢትዮጵያ ውስጥ አለ። እና ወንድሜ ሰንደቅ ዓላማ ያንተም የኔም የሁላችንም ክብር ነው።